የአንጀት ጥገኛ ትሎች ወይም ፓራሳይቶች በዓለማችን ላይ በሚሊዮን የሚቆጠሩ ሰዎችን የሚያጠቁ ጥቃቅን ሕዋሳት ናቸው። እነዚህ ትሎች ባልተቀቀለ ስጋ፣ ባልታጠበ አትክልትና ፍራፍሬ፣ በተበከለ ውሃ ወይም በንጽህና ጉድለት ምክንያት በቀላሉ ወደ ሰውነታቸው ውስጥ ሊገቡ ይችላሉ። አንዴ ወደ አንጀታቸው ውስጥ ከገቡ በኋላ ግን የምንመገባቸውን አልሚ ምግቦችን በመሻማት ለደም ማነስ፣ ለከፍተኛ ድካም፣ ለሆድ መነፋትና ለምግብ አለመፈጨት ችግሮች ይዳርጉናል። በዚህ ቪዲዮ እነዚህን ትላትሎችን ከአንጀታችን ውስጥ ጠራርጎ የሚያስወግዱ 7 ተፈጥሯዊ ምግቦችንና መጠጦችን እንመለከታለን። ወደ ሐሳቡ ከመሄዳችን በፊት ይህ ቪዲዮ ለብዙ ሰዎች መድረስ እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ የዱባ ፍሬ። የዱባ ፍሬ ለአንጀት ትሎች ፍጹም ማጥፊያ ከሆኑት የተፈጥሮ ስጦታዎች መካከል ግንባር ቀደሙን ስፍራ ይዛል። ከጥንት ጀምሮ የዱባ ፍሬ በተለይ ቴፕወርምስ የተባሉትን ረጃጅም የአንጀት ትሎችን ለማስወገድ በሰፊው ጥቅም ላይ ሲውል ቆይቷል። ይህ ፍሬ ለሰውነታችን እጅግ ጠቃሚ የሆኑ ማዕድናትን ከመያዙም በላይ እነዚህ ትሎችን ለማስወገድ ከፍተኛ አቅም በውስጡ ይዟል። በዱባ ፍሬ ውስጥ ኩርኩቤታሲን የተባለ ልዩ የፋይቶ ኬሚካል ውህድ ይገኛል። ይህ ንጥረ ነገር በአንጀት ውስጥ ያሉትን ትሎችን በቀጥታ በማጥቃት ያደነዘዛቸዋል። ትሎቹም ሲደነዘዙ በአንጀታችን ግድግዳ ላይ ተጣብቆ የመቆየት አቅማቸውን ያጣሉ። ይህም ከሰውነታችን በቀላሉ ተለይቶ እንዲወጡ ያደርጋቸዋል። ይህንን ጥቅም ለማግኘት በየቀኑ ጠዋት በባዶ ሆድ የዱባን ፍሬን በጥሬው ማኘክ ወይም ፈጭቶ ከውሃ ጋር ቀቅሎ መጠጣት ይመረጣል። ይህም እነዚህን ትላትሎችን ከአንጀታችን ውስጥ ሙሉ በሙሉ ጠራርጎ ያወጣል። ሁለተኛ፣ ጥሬ ነጭ ሽንኩርት። ነጭ ሽንኩርት ጠንካራ የተፈጥሮ ጸረ ተዋሲያን ወይም ጸረ ፓራሳይት ኃይል ያለው ተአምረኛ ተክል ነው። ነጭ ሽንኩርት ስፈጭ ወይም ስታኘክ የሚፈጠረው አሊሲንና ሌሎች የሰልፈር ውህዶች የጥገኛ ትሎችን የሰውነትን መዋቅር የመስበር አቅም አላቸው። እነዚህ ውህዶች የትሎቹን እንቁላሎችንም ጭምር በማውደም በአንጀት ውስጥ እንዳይፈለፈሉና እንዳይራቡ የስርጭት መንገዳቸውን ሙሉ በሙሉ የመዝጋት አቅም አለው። ጥገኛ ትሎችን ለማጽዳት በየቀኑ ጠዋት 2 ፍሬ ወይም 3 ፍሬ ነጭ ሽንኩርትን በጥሬው በባዶ ሆድ መመገብ እነዚህ ትላትሎች በአንጀታችን ውስጥ እንዳይራቡ ያግዳቸዋል። ሶስተኛ፣ የፓፓያ ፍሬ። ብዙዎቻችን የፓፓያ ፍሬን ጣፋጭነቱን ብቻ አይተን የውስጡን ጥቁሩን ፍሬ አውጥተን እንጥለዋለን። ነገር ግን የፓፓያ ፍሬ የአንጀት ትሎችን በማጽዳት ረገድ እጅግ ከፍተኛ ሳይንሳዊ ዕውቅና የተሰጠው ድንቅ የተፈጥሮ መድኃኒት ነው። የፓፓያ ፍሬ ትሎችን የማስወጣት ብቃቱ ከዘመናዊ መድኃኒቶች ጋር እኩል እንደሆነ ጥናቶች ያሳያሉ። በፓፓያ ፍሬ ውስጥ ፓፓይን የተባለ ፕሮቲን የሚያቃጥል በጣም ኃይለኛ ኤንዛይም ይገኛል። አብዛኛው የአንጀት ጥገኛ ትሎች ውጫዊ አካላቸው የተሰራው ከፕሮቲን ነው። ይህም የፓፓይን ኤንዛይም የትሎቹን ውጫዊ ቆዳን በቀጥታ በማቅለጥና በማውደም ትሎቹ በአንጀታችን ውስጥ እንዲሞቱ ያደርጋል። ጥናቶች እንደሚያሳዩ የፓፓያ ፍሬን አድርቆ በመፍጨት ዱቄቱን ከማር ጋር ቀላቅሎ ለ7 ተከታታይ ቀናት በባዶ ሆድ መውሰድ ከ70% በላይ የሚሆኑትን የአንጀት ትሎችን ሙሉ በሙሉ ያጠፋል። አራተኛ፣ የኮኮናት ዘይት። ኮኮናት ሌላው ለአንጀት ጤንነትና ለትል ማጥፊያነት የሚያገለግል ድንቅ ምግብ ነው። የኮኮናት ፍሬም ሆነ ንጹህ ኮኮናት ዘይት በውስጣቸው ባላቸው ልዩ የአሲድ ይዘት ምክንያት ጥገኛ ትሎችን ከአንጀታችን ውስጥ ጠራርጎ ያወጣሉ። በኮኮናት ውስጥ ላውሪክ አሲድ የተባለ መካከለኛ ሰንሰለት ያለው ፋት አሲድ ይገኛል። ይህ አሲድ ወደ ሰውነታችን ሲገባ ወደ ሞኖላውሪን የተባለ ውህድ ይቀየራል። ይህ ውህድ ደግሞ የጥገኛ ትሎችን የባክቴሪያዎችንና የፈንገሶችን መከላከያ ሽፋን በከፍተኛ ሁኔታ ይበጣጥሳል። ይህንን ለማድረግ በየቀኑ ጠዋት 1 ሾርባ ማንኪያ ንጹህ የኮኮናት ዘይት መውሰድ ወይም 3 ሾርባ ማንኪያ የተፈጨ ጥሬ ኮኮናት በባዶ ሆድ መመገብ ይቻላል። ይህም ልማድ ትሎችን ከመግደሉም በላይ የአንጀትን ግድግዳ በማለስለስ የሞቱትን ትሎችን በሰገራ መልክ እንዲወጡ ያደርጋቸዋል። አምስተኛ፣ እርድ። እርድ በምግብ ዝግጅት ውስጥ ለቀለምና ለጣዕም የምንጠቀምበት ቢሆንም እጅግ ዘርፈ ብዙ የጤና ጥቅሞች ያሉት ተክል ነው። እርድ በተለይ ለአንጀት ጤንነት፣ እብጠትን ለመቀነስና ጥገኛ ትሎችን ለማጥፋት ትልቅ አስተዋጽኦ አለው። በእርድ ውስጥ የሚገኘው ኩርኩሚን የተባለ ንቁ ንጥረ ነገር ኃይለኛ የጸረ ተዋሲያን ባህሪ አለው። ኩርኩሚን የአንጀትን የአሲድና የአልኮል መጠንን በማስተካከል ትሎች በአንጀታችን ውስጥ እንዳይራቡ ያደርጋል። በተጨማሪም እርድ ትሎች በአንጀታችን ውስጥ የሚፈጥሩትን ቁስለትንና እብጠትን መፈወስ ድንቅ ብቃት አለው። 1 ሻይ ማንኪያ ንጹህ የእርድ ዱቄት ለብ ባለ ውሃ ወይም ወተት ውስጥ በጥብጦ በየቀኑ መጠጣት አንጀትን ከተለያዩ ጥገኛ ትሎችና ጋዞች በእጅጉ ይከላከላል። ስድስተኛ፣ ዝንጅብል። ዝንጅብል የሆድ ቁርጠትንና ማቅለሽለሽን ከማስታገስ ባለፈ በአንጀታችን ውስጥ የሚደበቁትን ጥገኛ ትሎችን በማስወጣት ረገድ ከፍተኛ ሚና ይጫወታል።
ዝንጅብል በውስጡ ጅንጀሮል የተባለ ኬሚካል የያዘ ሲሆን ይህ ኬሚካል የጨጓራ አሲድ ምርትን ያበረታታል። ከፍተኛ መጠን ያለው የጨጓራ አሲድ ደግሞ ወደ አንጀታችን ውስጥ የሚገቡትን የትል እንቁላሎችንና ጥቃቅን ተውሳኮችን ገና ሳይፈለፈሉ በሙቀትና በአሲድ የመስበር አቅም አለው። በተጨማሪም ዝንጅብል የአንጀትን የደም ዝውውርና የምግብ ስልቀታ ፍጥነትን ስለሚጨምር ትሎቹ በአንጀታችን ግድግዳ ላይ ተደብቆ እንዳይቆዩና ተገፎ እንዲወጡ ያደርጋቸዋል። ሰባተኛ ቅርንፉድ። ቅርንፉድ በዓለማችን ላይ ካሉ ቅመማ ቅመሞች ሁሉ ይበልጥ ከፍተኛ መጠን ያለው አንቲኦክሲዳንት የያዘ ኃይለኛ ተክል ነው። ቅርንፉድ ለአንጀት ትሎች ባለው ልዩ የመግደል አቅም ምክንያት በተፈጥሮ ሕክምና ውስጥ እንደ ዋና የትል ማጥፊያ ማሟ ተደርጎ ይወሰዳል። በቅርንፉድ ውስጥ የሚገኘው ዩጂኖል የተባለ ዘይት የትሎቹን እንቁላሎችን በቀጥታ የመግደል ልዩ ብቃት አለው። አብዛኞቹ ተፈጥሯዊ መድኃኒቶች ትላልቆቹን ትሎችን ብቻ ሲገሉ፣ ቅርንፉድ ግን የትሎቹን እንቁላሎችን ስለሚያጠፋ ትሎቹ መልሶ እንዳይፈጠሩ ሙሉ በሙሉ ያግዳቸዋል። ቅርንፉድን በዱቄት መልክ በማዘጋጀት በጥቂት ለብ ባለ ውሃ ውስጥ በጥብጦ መጠጣት ወይም ጥቂት ፍሬ ቅርንፉድን በምግብ ውስጥ ጨምሮ መመገብ ይቻላል። ይህንን ዘዴ ከላይ ከተጠቀሱት እንደ ነጭ ሽንኩርት ወይም ዱባ ፍሬ ጋር አጣምሮ መጠቀም አንጀትን በአጭር ቀናት ውስጥ ከተዋሲያን ለማጽዳት ፍጹም መፍትሄ ነው። የተወደዳችሁና የተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።